ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። አሃ የአበባው የቤት ስራ ተሳካ። የአበባው የጀነራል አበባው ታደሰ ባለፈ ጋምቤላ ሄደ። እንግዲህ ጋምቤላ ሰሞኑን ምን እንደሆነ እያያችሁት ነው። ሰሞኑን ምን እንደሆነ እያያችሁት ነው። የብልጽግና ባለስልጣኖች ወደ ክልሎች ሄዱ ማለት የሆነ መልእክት አላቸው ማለት ነው። መልእክት አላቸው። ስለዚህ አንዷን ከአንዱ አጋጭተው ይሄዳሉ። ከዛ በኋላ እንዲተራመስላቸው ህዝብ ስለ መብቱ እንዳይጠይቅ፣ ሁልጊዜም በጦርነት ተጠምዶ እንዲኖር፣ እድገት እንዳይኖረው፣ ጠግቦ እንዳይበላ፣ ጠግቦ ከበላ ነገ መብቱን ይጠይቃል በሚል እሳቤ ማለት ነው። ስለዚህ አበባው ታደሰ ለጉብኝት ባለፈ ጋምቤላ ሄደ። ይኸው ጋምቤላ በሰሞን ምን እንደሆነ ወቁት። እያያችሁት ስለሆነ ማለት ነው። እያያችሁት ስለሆነ የብልጽግና ባለስልጣኖች በሄዱበት ሁሉ ወላ ጀነራል በለው ወላ ሲቪል ባለስልጣን በለው ነገር ነስተው አንስተው ቁርሾ ተክለው መርዝ ተክለው ነው የሚመጡት። መርዝ ተክለው አበባው የጋምቤላ ማህበረሰቦች በምን መጣላት እንዳለባቸው አጥምቶ ወደ አወቀው። የፖሊስ ከፍተኛ አመራሩ እንዲገደል ተደረገ። እሱ ተገደለ። አሁን አኝዋክና እነዚህ ማን ነው የሚባሉት ብሔረሰቦች ይቅርታ አድርጉልኝ ስማቸውን በደንብ ስለማላቃቸው ነው። እነሱ እርስ በርስ ገጥመው እንግዲህ የወደመውን ንብረት የጠፋውን ህይወት አይታቸዋል። በዛ ላይ ደግሞ የደቡብ ሱዳን አማጽያኖች ደግሞ ገብተው ደግሞ እንዲያሟሙቁት ተደረገ። እንግዲህ አንድ ሀገር መከላከያ ሰራዊት አለኝ ብላ የምታስብ ሀገር የውጭ ሀገር ኃይል እየመጣ እንደፈለገ እየገደለ እንደፈለገ እየረሸነ ተቀምጧል። ጋምቤላ ላይ ማለት ነው። እንግዲህ ደቡብ ሱዳን ከኢትዮጵያ በልጣ ፋኖም በተቃራኒው ከውጭ ኃይል ጋር እየተሰራ ነው ይባላል። ብልጽግና ግን ጦሩን ስቦ ማለት ነው። ባለፈ ኤርትራን ሳበ። አሁን ደግሞ የሱዳንን ኑግውና ጋምቤላን አተራምሷት አለ። ይኸው በአንድ እግሯ ቆማለች ጋምቤላ ማለት ነው። እርስ በርሳቸው እዛ አካባቢ ያሉ ብሔረሰቦች እንዲጋጩና እንዲጋደሉ ተደረገ። ይኸው እስካሁን ድረስ ቁጥሩን ባላቀውም ከፍተኛ የሆነ የህይወት መስዋዕትነት፣ ከፍተኛ የሆነ የንብረት ውድመት፣ ከፍተኛ የሆነ የቤት ቃጠሎ ተፈጽሟል። አሁን ብልጽግና በቃ ተመስገን በዛ በኩል ያለውን ነገር በቃ በጦርነት አያይዤዋለሁ። አሁን መከላከያ ወስጄ ደፋለሁ። ከዛ በኋላ በቃ ይሄ ነው በቃ የሱ እድገት ይሄ ነው በቃ። ምንድን ተፈልጎ ይመስላችኋል? ኦሮሞያን ለማድረግ እኮ ነው። ጋምቤላን ወደ ኦሮሞያ ለማካተት ማለት ነው። ወደ ኦሮሞያ ለማካተት እንደዚህ አይነት ሂሳብ የሚሰራ የደደቦች የደነዞች ስብስብ ነው ብልጽግና ማለት። ህዝብ ተህዝብ ሲጣላ ትርፍ የሚያገኝ፣ ህዝብ ከህዝብ አጣልቶ ተኝቶ የሚያድር፣ ህዝብ ተህዝብ አጣልቶ ስልጣኑን የሚያራዝም ነው ብልጽግና። እና ሰሞኑን በአበባው ታደሰ ጉብኝት የተሴረ ሴራ ዛሬው እንዴት እንደሚደረግ ጋምቤላ ላይ ተመልከቱ። እንግዲህ አብረው የኖሩ ህዝቦች፣ ተጋብተው የኖሩ ህዝቦች ዛሬ እንደ ጠላት ተያይተው ጎራ ለይተው እየተዋጉ ነው። የደቡብ ሱዳን ደግሞ አማጽያን መጥቶ ከአንደኛው ብሔረሰብ አንዱን ይገላል፣ ከአንደኛው ብሔረሰብ አንዱን ይገላል። ከዛ አንደኛውን ከሌን የገደለው አንደኛውን ከሌን የተገደለው እያለ ጋምቤላ በአንድ እግሯ ቆማለች። አሁን ብልጽግና ማለት እንደዚህ አይነት ትርፋማ ነው። ትርፋማ ነው ብልጽግና። ለማንም አይሆንም ብልጽግና እኮ አሁን ስለ ኦሮሞያ ህዝብ ምንም ያደረገለት ነገር እኮ የለውም። ስለ ኦሮሞያ ከባለስልጣኖች ውጭ ማለት ነው። አሁን ኦሮሚያ ውስጥ እኮ ማት የሚያለቅሱ እኮ አሉ። ማት እኮ የፋኖ ደጋፊ እኮ አለ ኦሮሚያ ውስጥ ማት 70-85% እኮ የፋኖ ደጋፊ እኮ ነው። ግን ስልጣን ላይ ያሉትና ካገዛዙ ጥቅም የሚያገኙት ናቸው የተወሰኑ ሰዎች እንደዚህ የሚያደርጉት የሚያደርጉት ማለት ነው። ስለዚህ ጋምቤላ ምን እንዴት እንደሆነ እንጃ። ነገ ደግሞ ታያላችሁ። ነገ ደግሞ አዋሳ ይሄዳል፣ ችግር የለበትም እሱ። አሁን ደቡብ ሰላም ነው አይደለ? እዛ ደግሞ ሄድና አቋሽቶት ይመጣል። ስለዚህ ብልጽግና ለማንም የሚሆን አይደለም፣ ለማንም ማለት ነው። ሰላም ናችሁ ወይ? ደህና ናችሁ? አዲስ አበባዎች አዲስ አበባ እኔ የማውቀው ካሁን በፊት እምቢ ለነጻነቴ ብሎ የሚወጣ ህዝብ መሆኑን ነው የማውቀው። ለነጻነቴ እምቢ ብሎ ማለት ነው። በፖለቲካውም በኑሮ ደረጃውም ኢትዮጵያ ምን ደረጃ ላይ እንዳለችም ከሌላው ከገጠር አካባቢ ካለው ማህበረሰብ የተሻለ እውቅና ያለበት ማህበረሰብ ነው አዲስ አበባ። ታዲያ ለጥ ብለህ ምን እያደረክ ነው?
ምንድነው የምታደርግ? በቀን በቀን ግብር እየተጨመረብህ፣ በቀን በቀን የኑሮ ውድነት ከጸጉርህ በላይ ሆኖ፣ የቤት ኪራይ በቀን በቀን እየጨመረ፣ የታክሲ ሰልፉ እየረዘመ፣ የታክሲና የመጓጓዣ ትራንስፖርቶች ከአቅም በላይ የሆኑ፣ የቅቤ፣ የእንቁላል፣ የዘይት፣ የስኳር ዋጋ በየቀኑ እየጨመረ፣ አብይ አቡዳቢ ላይ ቤት እየሰራ እስከ መቼ ነው ተኝተህ አሜን ብለህ የተቀበልክ ነው? በተለይ በወጣትነት እድሜ ያለህ ከ18 ዓመት በላይ ያለ እስከ 40 ምናምን ዓመት ያለ ወጣት እንዴ ለሚቀጥለው ልጆችህ ምንድን አይነት ሀገር ልታስረክባት ነው? ዝም ብለህ ተኛህ ነው? ዝም ብለህ ተኛ ሙን ነው? እስኪ እምቢ በል። እድሜ ልክን እንደተጨቆንክ እስከ መቼ ነው የምትኖር እንዴ? ዘላለም ዓለም ግን ከምትፈራ ለምን አንድ ቀን አትሞትም? የተሰጠህን እድሜ በፍርሃት ከምትጨርሰው፣ ሁል ቀን ላብ እያለብህ ከምትጨርሰው አንድ ቀን ውጣና ሙት እንዴ። አሁን አዲስ አበባ ውስጥ ያለው ህብረተሰብ ቢያምጽ የትኛው ኃይል ነው የሚይዝህ? ኃይሉ እኮ አጠቃላይ ምስራቅ አማራ ክልል ገብቷል እኮ። አማራ ክልል እኮ ነው ያለ ኃይሉ አጠቃላይ። አፋር ክልል እኮ ነው ያለ። ሰሞኑን ደግሞ ጋምቤላ አድዋል። ታጣቂ ነው ወይ አዲስ አበባ ላይ የሚቆጣጠርህ? ታጣቂ ነው ወይ አዲስ አበባ ላይ የሚቆጣጠርህ? ይህን አጥቋይ ልብስ መታወቂያ እንኳን በቅጡ የማያነብ መታወቂያ እንደዚህ ገልብጠህ ብትሰጠው እኮ እንደዚህ አይነት ዳግም እንደዚህ አይነት ፎቶ አትነሳ ብሎ ነው የሚሰጥህ እንጂ ዘግዝቀ መስጠቱን እኮ አያውቀውም። እና በዚህ ደነዝ ነው ወይ ታፍነ የተቀመጥክ ነው እንዴ? እንጂ ሌላ ዓለሞችን እነ ስሪላንካ ነው እንጂ አንድ ጦርነት እኮ ነው የሀገሪቱ ርዕሰ ከተማ የሆነች ህዝብ እኮ ወጦ ነው አንቆ ከቤተ መንግስት ያወጣው ፕሬዝዳንታቸውን አንቆ ማለት ነው። ታዲያ አንተ ምን እያረክ ነው? ዝም ብለህ ቁጭ ብለህ እንዴ? ግዴታ ፋኖ ከዚህ መምጣት አለበት ወይ ብለህ መጠበቅ ምንድነው ነው? የድርሻህን ተዋጣ። ነውር አይደል? በጣም ነውር ነው። እስከ መቼ ነው? እስከ መቼ ድረስ ነው ነው ጥያቄ። ተነስና የአማራ ህዝብ ውጣ፣ ታገል፣ ተዋጋ። በቃ ተነስ። ትርምስምሱን አውጣው። ዝም ብለህ ትርምስምሱን አውጣው። አይበዛም እንዴ ጭቆና? ሁልጊዜ ዘላለም ዓለምን ጭቆና አይደብርም? ምን ማለት ነው እንዴ? አንድ ሰው የሚኖረው የራሱ የሆነ እድሜ ያለው። ዘላለም ዓለም ግን ቆመህ አትኖርም። አንድ ቀን ትሞታለህ። በእንቅፋት፣ በጉንፋን፣ በበሽታ፣ በስካር ወድቀህም እኮ ትሞታለህ። እንደ ክሊማንጃሮ ተራራና እንደ ራስ ዳሽን ዓለም እድሜ ዘላለምን ቆመህ አትኖርም። ስለዚህ የምታስረክባት ሀገር ለልጆችህ የምታስረክባት ሀገር መኖር መቻል አለበት። ተስፋ ያላቸው ልጆች እንዲሆኑ ከተፈለገ ብልጽግናን መጣል አለብህ። እስኪ ብልጽግና ምኑ ነው ውበቱ? ንገሩኝ እስኪ ምኑ ነው ውበቱ? ስለዚህ ብልጽግና ህዝብ ከህዝብ ጋር እያጋጨ መኖር የለበትም። ኑሯችንን እንደዚህ ውድድድድድድ ብሎ እንዴት ነው የምንኖረው? ተነስ፣ አዲስ አበባ ዝም ብለህ አትተኛ፣ ግጠመው፣ ተነስ በቃ። ከገጠር የመጣ ታጣቂ እንዴት አፍኖ ይዛል? ኃይል ሌላ ኃይል እኮ የለውም። አማራ ክልል ላይ ነው ያለ እኮ የብርሃኑ ጁላ ጦር 11 እዚህ ያለ እኮ አማራ ክልል ነው። አማራ ክልል እኮ በአንድ ፋኖ እኮ ነው 10ሩን የብርሃኑ ጁላ ጦር ሲያጠርፈው የሚውል እኮ አንድ ፋኖ ነው። 10ሩን ማለት ነው። 4-5 ብሬን ይዞ በአብራራውና በሚኒሽር ሲያዘልለው የሚውል እኮ የአማራ ፋኖ እኮ ነው። እጅ ሲሰጠ ማለት ነው። እጁን አንከርፎ አትግደል የሚል እኮ እሱ ነው። እጅ ሰጠዋል አትግደል የሚል እኮ የብርሃኑ ጁላ ጦር ነው። ስትማርከው ማለት እጅ ሰጠዋል አትግደል። ይሄ ጦር እኮ ነው ያለ። ስለዚህ አዲስ አበባዎች ዝም ብላችሁ አትተኙ፣ ተነሱ። መቼም ተስፋ እንደሌላችሁ ነው የምነግራችሁ።